ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። መከላከያ የዳግም ዘመቻ ጥሪ አድርጓል። ሙሉ መረጃውን እናደርሳችኋለን። በሙሽራው ላይ ዘግናኝ ግድያ የፈጸመው ሚዜ በእስራት ተቀጣ፣ እንዳስሰዋለን። በአዲስ አበባ ከተማ ካለፉት ዓመታት በበለጠ ሁኔታ ቅጽበታዊ ጎርፍ ሊያጋጥም ይችላል ተባለ። እንዴት? እናየዋለን። በመጨረሻም የመሐመድ ቢን ዛይድ እና የኤርዶሃን መገናኘት ቀጠሮ ተሰርዟል። ሁሉንም በየተራ እንነግራችኋለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በትህትና ጋበዝን። የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያት ከሰራዊቱ የወጡና ተመልሰው ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ ዕድል ያላገኙ አባላትን መልሶም በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነ ይገኛል ተብሏል። ኢትዮጵያ በተለይም ከኤርትራ ጋር ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል በርካቶች ስጋታቸውን እየገለጹ ሲሆን ኤርትራ በድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይ ከየካቲት 6 2018 ዓ.ም ጀምሮ በርካታ የሜካናይዝ ጦርና እግረኛ ሰራዊቷን እያንቀሳቀሰች ትገኛለች ተብሏል። መከላከያ ሚኒስቴር የታወጀውን ዳግም የዘመቻ ጥሪውም ከወቅታዊ ስጋት ጋር የተያያዘ ቅድመ ዝግጅት እንደሆነ የመረጃ ምንጮች አመላክተዋል። በሙሽራው ላይ ዘግናኝ ግድያ የፈጸመው ሚዜ በእስራት ተቀጣ። ማዕከላዊ ትግራይ ዞን አገላ ወረዳ ከ2 ዓመት በፊት በጓደኛው ላይ አሰቃቂ የግድያ ወንጀል የፈጸመው ተከሳሽ በ5 ዓመት ጽኑ እስራት መቀጣቱ ተገልጿል። ተከሳሽ አወት ገብረ መስቀል በሚያዝያ ወር 2016 ዓ.ም በአገላ ወረዳ ሆያ ጣቢያ ነዋሪ በነበረው ምችዊ ገብረ መድን ላይ ግድያ መፈጸሙ በማስረጃ መረጋገጡ የማዕከላዊ ዞን ፖሊስ ጽሕፈት ቤት አስታውቋል። በወቅቱ ማቹ ምችዊ ገብረ መድን የሰርግ ስነ ስርዓቱን አከናውኖ ከባለቤቱ ጋር በቤት ውስጥ በነበረበት ሌሊት ተከሳሹ በስተጀርባው ባለ በር በማንኳኳት ሙሽራውን ለይቶ ወደ ውጭ ካስወጣው በኋላ በቢላዋ ወቅቶ ገደል ውስጥ በመጣል ሕይወቱ እንዲያልፍ አድርጓል። ወንጀሉ ከተፈጸመ በኋላ ለ2 ዓመታት ያህል በሚስጥር ተይዞ የቆየ ቢሆንም የወረዳው ፖሊስና አስተዳደር እንዲሁም የዞኑ ፖሊስ አቃቢ ሕግ በቅንጅት ባደረጉት ረጅም ጊዜ የወሰደ ምርመራ ወንጀለኛው ሊለይ ችሏል። የምርመራ ሂደቱ በተለያዩ መረጃዎችና የሰው ምስክሮች ተደግፎ የቀረበ መሆኑን ፖሊስ ገልጿል። ጉዳዩን ሲመለከት የቆየው የማዕከላዊ ዞን ከፍተኛ ፍርድ ቤት የእንጮ ምድብ ችሎት የካቲት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አመት ገብረ መስቀል በፈጸመው ግፍ የተሞላበት ግድያ ጥፋተኛ ሆኖ በመገኘቱ የ25 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። በአዲስ አበባ ካለፉት ዓመታት በበለጠ ሁኔታ ቅጽበታዊ ጎርፍ ሊያጋጥም ይችላል ተባለ። አዲስ አበባን ጨምሮ በበልግ ዝናብ ተጠቃሚ በሆኑት የአገሪቱ አካባቢዎች በዘንድሮው ወቅት ካለፉት ዓመታት በበለጠ ሁኔታ ቅጽበታዊ ጎርፍ ሊያጋጥም እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠነቀቀ። የዝናቡ መጠን በዘንድሮ የበልግ ወቅት መደበኛና ከመደበኛ በላይ የዝናብ መጠን እንደሚኖር ተተንብዮአል። ተጠባቂ አካባቢዎች አዲስ አበባ፣ ምስራቅ አማራ፣ አፋር፣ ደቡብና ምስራቅ ትግራይ፣ ሶማሌ፣ ቦረናና ጉጂ ዋና ዋናዎቹ ናቸው ተብሏል። የስጋት ደረጃውንም በሚመለከት የቀረበው መግለጫ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት የሚኖረው ከፍተኛ የዝናብ መጠን በአዲስ አበባና መሰል የከተማ አካባቢዎች ድንገተኛና አደገኛ ጎርፍ ሊያስከትል ይችላል ተብሏል። የአየር ንብረት ጥናቶች እንደሚያመለክቱት በአዲስ አበባና መሰል ከተሞች የጎርፍ ስጋቱ እንዲጨምር ያደረጉ 3 ዋና ዋና ምክንያቶች አሉ ተብሏል። አንደኛው የኮንክሪት መስፋፋት አፈር ዝናብን የመምጠጥ አቅሙ እየቀነሰ በመምጣቱ የሚዘንበው ዝናብ በሙሉ በቀጥታ ወደ ጎርፍነት ይቀየራል ተብሏል። የፈሳሽ ማስወገጃዎች መዘጋት ሁለተኛው ምክንያት ሲሆን በግንባታ ግብዓቶችና በቆሻሻ የተደፈኑ የፍሳሽ ቦዮች ለቅጽበታዊ ጎርፍ መከሰት ዋነኛ መንስኤ ይሆናሉ ተብሏል። በሶስተኛነት የተቀመጠው ምክንያት ደግሞ የወንዞች ሙላት ከአቃቂ እስከ ቀራኒዮ ያሉ የአዲስ አበባ ወንዞች
የተፋሰስ መጠን ከዝናቡ ግዝፈት ጋር ተዳምሮ በአቅራቢያው ባሉ ነዋሪዎች ላይ ከፍተኛ አደጋ ሊያደርስ ይችላል ተብሏል። የተደፈኑ ቦዮችን ማጽዳት፣ በአካባቢዎቻቸው ላይ የሚገኙ የፍሳሽ ማስወገጃዎችን ከቆሻሻ ነፃ በማድረግ የጎርፍ መተላለፊያ መንገዶችን ክፍት እንዲያደርጉ ተነግሯል። በመጨረሻም መሐመድ ቢን ዛይድ ባጋጠማቸው ህመም ምክንያት ኤርዶጋን ወደ ተባበሩት አረብ ኤሚሬት ሊያደርጉት የነበረውን ጉብኝት አራዘሙ። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤሚሬት ሊያደርጉት የነበረውን ጉብኝት አራዝመዋል። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤሚሬት ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በስልክ ከተነጋገሩ በኋላ ነው ተብሏል። ኤርዶሃን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት አምላክ ፈጣሪ ምህረት ያደርግሎት በማለት መልካም ምኞታቸውን ገልጸውላቸዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤሚሬት ጋር ያላትን ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል ተብሏል። ኤርዶሃን ቢን ዛይድ በመታመማቸው ምክንያት በዛሬው ዕለት ወደ አቡዳቢ ሊያደርጉ የነበረውን ጉብኝት ለማራዘም ወስነዋል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤነኝነት ሲሻሻል ጉብኝቱ ለሁለቱም ወገኖች አመቺ በሆነ በሌላ ጊዜ ይካሄዳል ተብሏል። የዚህ ጉዞ መራዘም የተሰማው ኤርዶሃን ሰፋ ያለ ዲፕሎማሲያዊ ጉብኝት ለማድረግ ወደ ኢትዮጵያም ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ ኮሚኒኬሽን ቢሮ እንደገለጸው ኤርዶሃን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል ተብሏል። በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈራረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል።